በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ምዕመናንና ምዕመናት ዛሬ የምናስተላልፈው መልእክት የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍታቸው መጋቢት 5 ስለተቃረበ ምዕመናን እና ምዕመናት ይህንን በዓል አስባችሁ ቀኑን አውቃችሁ ተረድታችሁ በተለመደው ጊዜ በተቀደሰው ስፍራ በአባታችን በአቡነ ገብረ መንፈስ ቅዱስ ገድል ተጋድሎ በፈጸሙበት በታላቁ ገዳማችን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም መጋቢት 5 በደመቀ ሁኔታ ስለሚከበር ሁላችሁም በዓሉን ለማክበር ያለምንም ፍርሃት ያለምንም ጭንቀት በቦታው እንድትገኙና የበረከቱ ተካፋዮች እንድትሆኑ በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስም ለማስተላለፍ ነው ዛሬ እዚህ የተገኘ ነው። ከዛሬ ድረስ በነበረው አንዳንድ የቦታው አለመረጋጋት ቦታው ላይ ተፈጥሮ በነበረው ችግር አሁን ግን ጽኑ ሰላም የሆነና መናኙም ገዳሙም በጥሩ ሁኔታ ወደ ጥንተ ክብሩ ተመልሶ መናኙም በጸሎቱ ባለው በማንኛውም ነገር በሰላማዊ ሁኔታ ስለሚገኝ አሁን የሚናፍቀው ህዝቡን ነው። ምክንያቱም ብዙ ጊዜ ስትመጡ በጭንቀት ሮሮ እየሰማችሁ ነበረ። ዘንድሮ ልዩ የሚያደርገው መናኙ በጥንተ ጸሎቱ ተጠምዶ በነበረው ህይወቱ ተመልሶ አሁን የሚመጣው ህዝበ ክርስቲያን ያልፎ እዚህ ደርሶ በዚህ በሰላም መጥተው የገብረ መንፈስ ቅዱስን ቦታ ፍቅሩን ሰላሙን እንደድሮ በተረጋጋ መንፈስ እነሱም ጸሎት አድርገው ቡራኬ ተቀብለው ይሄዳሉ የሚል ተናፋቂ በዓል ያደርገዋል ብለን እናስባለን። መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያደርሰን። ለአባታችን የአቡነ ገብረ መንፈስ ቅዱስ መጋቢት 5 ቀን እንዳትቀሩብን ተዘጋጅተን እንጠብቃችኋለን። እግዚአብሔር ይስጥልን።